የዴቭን ነው የብዬ ምን ሆነ አጠራርሽን እኮ ልዋስ ብዬ ነው እስከና ክብር መልስልሻለሁ ይሄ አጠራሩ የኔ ብቻ ነው በርግጥ ለወዷ ጓደኛዬ ማስተዋወስ ባይኖርብኝም አረ ሆዴን አታጭሁ ሮዚ ያንቺ ጉድ ለመስማት አካላቴን ሁሉ ጆሮ አድርጌ እየጠበኩሽ ነው ጉድ ሆንኩልሽ ዴቭ ጉድ አደረገኝ ምንድነው እሱ አገባ ምን ዴቭ ማን ዘይት ነገር አያደርግም በጭራሽ ለምን እሱ የተለየ ቴክስ ስላለው ነው ግን ማናት በእናትሽ እንደዛ አይነት ትድል ያገኘችው እውነቴን ነው አገርን መምራት የሚያስችል ጭንቅላት ያለው ሰው ነው በዛ ላይ የብዙ ካምፓኒ ራዳር ውስጥ የገባ ሰው ነው አንቺ እናቴ ባልሽን አታውቂውም ማለት ነው ፈጣሪ ሁሉ ነገር አሟልቶ ከሰጣቸው ጥቂት ሰዎች ውስጥ ዴቭ አንዱ ነው ሁሉን ነገር አሟልቶ ነው ያልሽው አዎ ምናልባት ካንድ ነገር በስተቀር ካንድ ነገር ሚስት አቤት ለዛ መሰለኝ የጎደለው ምን እያደረክ እንደሆነ እንድትነግረኝ ይፈልጋለሁ አሃ እዛ ሀገር ምድሩ ባንተ ምክንያት ነው ሲታመስ የነበረው ሮዝ ስለምንድን ነው የምታወሪው የሰው ሙሽራስ ኮብልለ ይቀር የማይባል ኖር ይፈጸምከው አንተ የኔ ጉድረ ማለት ነው ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንደናችሁልኝ እንኳን ወደ እኔ ቻናል በሰላም መጣችሁ ሉሊት ትንሿ ሙሽራ እንግዲህ ሮዛ ሚስጥሯን ለጓደኛዋ ዝርዝር አድርጋ ትነግራታለች ጓደኛዬ ስለሆነች ትረዳኛለች ለኔም መፍትሄ ታመጣልኛለች በማለት ሮዛ ስለ ባሏና ስላመጣት ትንሽዬ ልጅ ሁሉንም ነገር ለጓደኛዋ ሚስጥር ብላ ትነግራታለች ጓደኛዋም እንግዲህ እየፈጠነች ወደ ቤት ትመጣለች ነገር ግን የሮዛ ጓደኛ በፊትም የሮዛን ባልተመኘው ስለነበረ ሮዛን ከሱ መለያየት ትፈልግ ነበር እናም እንግዲህ የነገረቻት ነገርን ማመን አቃታትና ይሄን አጋጣሚ ተጠቅሜ ሮዛን ከባሏ ጋር ማለያየት አለብኝ ብላ አስባ ወደ ቤት እንደ ጓደኛና እውነትም መፍትሄ እንደሚሰጥ ጓደኛ ሆና ነበር የመጣችው ሮዛም እንግዲህ ጓደኛዋ ስትመጣ ራሷን በማሰርና በጣም ያዘነች በመምሰል ትጠብቃታለች ጓደኛዋም ምን ሆነሽብኝ ነው ጓደኛዬ እያለች ማስመሰልን ትቀጥላለች ሮዛ የሆነችውን ነገር ባሏ ከክፍለ ሀገር ሌላ ሴት ይዞባት እንደመጣና እንዳገባ ትነግራታለች ወሬውን ለማካበድ ስለፈለገች ጓደኛዋም በመገረም ምን ማለት ነው እንዴት ነው ዴቭ እንደዛ ያደርግም አገባ መጥተው ስትናት አገባ እሱማ የሚለው ያለ እድሜዋ ስለዳሯት ያለ እድሜዋ በጣም ያረጀ ሰውዬ ቤተሰቦቿ አራጣ ገንዘብ ተበድረው ስለነበረ ያን ገንዘብ መክፈል ስላልቻሉ ልጃቸው እንዲድሩለት ያስገድዳቸዋል ቤተሰቦቿም ይችነጻል ልጅ ገና 19 ዓመት ልጅ ለ7 ዓመት ሽማግሌ እኛንም ወልዶ ለሚያደርስ ሰው ሊድሯት ሲሉ ነው ከሰርጓ ላይ ሰርቅ ያመጣዋት አለኝ እሱማ እንደዛ ነው የሚለው አለቻት አዎ ዴቭ እኮ እንደዛ ያደርግም ሚስት አላገኘም እንጂ እኮ ዴቭ ሁሉም ሰው የሚመኘው ጥሩ ሰው ነው በማለት ጓደኛዋ በሮዛ ላይ አሽሟጠጠችባት ሮዛን በመደንገጥ ምን ማለት ነው እኔ እኮ መፍትሄ እንድትሰጪ ነው የጠራውሽ ምን ላድርጋት ልጅቷን እንዴት አድርጌ ነው ከዚህ ብን ብላ እንድትሄድ ማደርገው አለቻት ከዛም እንግዲህ ጓደኛዋ ምንም ችግር የለውም እኔ እነግርሻለሁ ምን ማድረግ እንዳለብሽ አለቻት ምክንያቱም ከዴቭ ጋር ልታጣላ ስለፈለገች ነው ለሷ አስባላት አይደለም ሮዛ ግን ጓደኛዬ ተረታኛለች ብላ በደስታ እሷ የምትነግራትን ነገር ሁሉ ለመቀበል ተዘጋጀች ጓደኛዋም እንግዲህ ልጅቷን እንድትመርዛት ነገረቻት እንድትመርዛት በምግብ አድርጋ እንድታስወግዳት ማለት ነው ያ ማለት እንግዲህ ምንድነው ያቺ ጓደኛዋ ዴቭን ስለምትወደው ሮዛን ባል ሮዛ ሰው ገላ እስር ቤት ገባች ማለት እሷ ዴቭን የምታገኘው ነው መሰላት እሷ ስለፈለገች ብቻ ዴቭን የራሷ ማድረግ የምትችል ነው መሰላት ብዙ ጊዜ እንደውም ባሽሙር ዴቭ ሚስት አላገኘም እንጂ እኮ እሱ በጣም ጥሩ ሰው ነው ማንኛውም ሴት የምትፈልገው በጣም መልካም ሰው ነው ባል መሆን የሚችል ሰው ነው እያለች ደጋግማ በአሽሙር ትናገራት ነበረ ሮዛ ግን ስሜታዊ ስለነበረችና በዛ ሰዓት ከዛች ከትንሿ ሙሽራ ውጭ የሚታያት ሰው ስላልነበረ ሉሊት ላይ ብቻ ነበር ጥላቻዋ ጓደኛዋ የምትለው ነገር ሊጋባት አልቻለም በንግግሯ ብቻ እየተናደደች ለምን እንደዛ የምትይው ስለባል እያለች ዝም ትላታለች እናም እንዳለቻት ግን እንድትመርዛት ከነገረቻት በኋላ ጓደኛዋ ወደ ቤቷ ትሄዳለች ሮዛም እንግዲህ እሺ ዛሬ በምግብ መርዛት አለው ማለት በስሜታዊነት ምግብ ትሰራና ለሉሊት ምግብ ታቀርብላታለች በዛ ቅጽበት ነበረ ጓደኛዋ በፍጥነት በመሄድ ለዴቭ ሮዛ ሉሊት ልትመርዛት ነው ቶሎ ድረስላት መርዝ ልታበላት ነው በምግብ ትለዋለች ሮዛ ግን እንዴት እንዳሰበችው አላቅም ምናልባትም አስተውላ ሊሆን ይችላል ከስሜታዊነት ወጣ ብላ
ይቺ ልጅ ብገላት እኮ እኔ ነገ ዴቭ የኔ አይሆንም፣ እኔ የምኖረው እስር ቤት ነው፣ የሰው ነፍስ አጥፍቼ የት ነው የምኖረው የሚለውን አሰበች መሰለኝና ነገሩ የጓደኛዋ ምክርም አልተዋጠላትም። እናም እንግዲህ ምግብ ትሰራና ባሏ በሚመጣ ሰዓት ነበረ ለሉሊት ምግብ ያቀረበችላት። ዴቭ ደግሞ ያችኛዋ የሮዛ ጓደኛ ያለችውን ስለሰማ እየፈጠነ ወደ ቤት ይመጣል። እኩል ነበር በር ላይ የተገናኙት። ሮዛ በሰሃን ምግብ ለሉሊት ስትሰጣት ዴቭ ቤት ሲደርስ እኩል ነበር የተገናኙት። እናም በድንጋጤ ዴቭ ምግቡን ይነጥቃትና ልትገሊያት ነው ወይ በማለት ይጮህባት ጀመረ። ልትመርዣት ነው ወይ ልትገሊያት ነው ወይ ብሎ ሮዛ ሚስቱ ላይ መጮህ ሲጀምር እንዴት እንደዛ ትለኛለህ? እኔን አታምነኝም እንዴ ብላ ምክንያቱም የዛን ቀን ጓደኛዋ ከመከረቻት ይልቅ የራሷን ሲስተም ነው የተጠቀመችው። ባሏ በሚመጣ ሰዓት ጠብቃ ለልጅቷ ምግብ በመስጠትና ምንም አይነት ንጹህ ምግብ በመስጠት ጥሩ ሰው ሆና ለመገኘት የዛን ቀን ባሏ እስከ መጨረሻው እንዲያምናት ከጓደኛዋ ምክር ይልቅ የራሷን ሐሳብ ነው የተጠቀመችው። እንግዲህ ምግቡንም ራሷ በመቅመስ እንዴት እንደዚህ ትለኛለህ? እንዴት ለኔ እኔን አታምነኝም ብላ ባሏን መናገር ትጀምራለች። ባልየውን በሰራው ነገር በጣም ያፍራል ዴቭ ማለት ነው። በጓደኛዋ ድርጊትን በጣም ተናደደ። ይቅር በይኝ አላት። እናም እንግዲህ ሮዛም ደውላ ጓደኛዋን ለምን ስትላት ዴቭ እንደምትፈልገው ሮዛን ደግሞ ከዴቭ ማለየት እንደምትፈልግ ነው ሐሳቧ የገባት። እና እንግዲህ በዚህ ሁኔታ ያሉ ነበረ የሮዛ ፍቅረኛ ከእስር ቤት ይፈታል። ፍቅረኛዋ ሳይሆን ባለቤቷ ነው፣ ያገባችው ባለቤቷ ነው። ነገር ግን በጣም መጥፎ ሰው ስለሆነ ሁሌ እንደታሰረ እንደተፈታ ነበረ። በመጨረሻ ግን ሲታሰር ለ7 ዓመት ነበረ። እሷ ግን መቼም አትወደውም፣ በጣም ነው የምትጠላው፣ በጣም ያሰቃያት ስለነበረ ማለት ነው። እና እሱ ሲታሰርላት እናቷና እሷ ተመሳጥረው ትዳር ትይዛለች። በትዳር ላይ ትዳር ነው ያዘችው። ዴቭን በትዳር ላይ ነው ያገባችው። ዴቭ ደግሞ እንደምታዩት ምርጥ ባል ነው፣ ባል የሚሆን መልካም ሰው፣ ለሰዎችም የሚያስብ በጣም ለብዙ ማህበረሰብም በስራው የሚያገለግል ተወዳጅ ሰው ነው። ነገር ግን ሮዛ ዴቭን ስታገባ አመሏ ሁሉ ነው የተለየው። ማለት ጸባዩ ሁሉ ተቀያየረ፣ ሌላ ሰው ሆነች፣ ጠገበች፣ የነበረችበትን ትላንትናውን ረሳች። ለዛ ነው ይችን ትንሽዬ ሙሽራ ለማሰቃየት የድሮ ባሏ ከ7 ዓመት በኋላ ሲፈታ ሚስትየዋ አግብታ ያገኛታል። እናም እናቷን ሄዶ በማስፈራራት የት እንዳለች ይጠይቃል። እሷም ያገባችበትን ቦታ ተናግረውና እዛ ቦታ በመሄድ ማስፈራራት ይጀምራል ውጭ ላይ ሮዛን በማግኘት። እሷ ግን በዛ ሰዓት ከሱ ይልቅ ሮዛ ነበር ትንሿ ሙሽራ ነበረች በጣም ጭንቀት የሆነችባት። ስለዚህ የባለቤቷን መፈታት የድሮ ባለቤቷን መፈታት አጋጣሚ ተጠቀመችና ወደ ቤት መጥቶ እሷ እንዲያሰቃይላት ፈለገች። እናም እንግዲህ ወደ ቤት ወንድሜ ነው ብላ ካስገባችው ጊዜ በኋላ በጣም ብዙ ጥፋቶችን ሉሊትን ካንዴም ሁለቴ ሊደፍራት ነበረ። ቁልፍ እየሰጠች እዛች ልጅ ላይ እንዲጫወትባት ብዙ ጊዜ ሞክራለች። ሌላው ቀርቶ ስደትም እንኳን በበረሃ ሄዳ እንድትቀር ስደት ያልሞከረችባት ነገር የለም። ነገር ግን አሁን ላይ ግን ለሉሊት በጣም ከባድ የሆነ ነገር መጥቷል። እሱም ደግሞ ያኔ አግብታው የነበረው ሰውዬ በሰርጓ ቀን ዴቭ ሰርቆ ያመጣበት ሰውዬ ወንድሙ ሉሊትን እየፈለጋት ይገኛል። እዛ ቤተሰቦቿን አሰቃይቶ ሲጨርስ አሁን ደግሞ ወደ ሉሊት መጥቷል። ሮዛ እንግዲህ አንዱን ስታጣ አንዱ እየመጣ ለጊዜውም ቢሆን ሉሊትን የሚያሰቃይላት ሰው ያገኘች ነው። በፊት ባሏ ነበር ከእስር ቤት ወጥቶ ወንድሜ ነው ብላ አስገብታ ስታሰቃያት የነበረው። አሁን ደግሞ የሉሊት የራሷ አግብታው የነበረው ሰውዬ ወንድም ሉሊትን ፎቶዋን በመያዝ ከተማውን እያሰሰ ይገኛል። በዚህም መሃል እንግዲህ ሮዛን አግኝቷታል። ሮዛም ከሰውየው ጋር ተጋጭታ ስለነበረ ፎቶ ይወድቅና ታየዋለች። ስለዚህ ፎቶ ምንድነው እያለች ደጋግማ ስትጠይቀው ይመስለኛል ታውቂያታለሽ መሰለኝ ዘመዴ ናት ይላታል። አዎ አውቃታለሁ እየተንተባተበች አውቃታለሁ አለች። በጣም ደስ አላት፣ አጋጣሚውን አገኘች። አሁን ደግሞ ላንቺ የሆነ ስንትን አገኘውልሽ በማለት ያችኑ ትንሽዬ ልጅ ለመጉዳት በራሷ ስለማትተማመን ነው ሁሉ ጊዜ ያችን ሕፃን ልጅ ብቻ ያየች በሷ የምትቀናው፣ ምንም አድርጋት አይደለም። እናም እንግዲህ አሁን ላይ ደግሞ ለሮዛ ሌላ ሰው መጥቶላታል፣ ይችን ትንሿ ልጅ የሚያሰቃይላት ሰው። እናም እሷ እንግዲህ ተመሳጥራ አሳልፋ ለዚህ ሰው እንደማሰጣት በምን እርግጠኛ እንሆናለን? እርግጠኛ ነኝ አሁንም ደግሞ የሆነ ዘመዴ ነው ብላ ወደዛ ቤት አስገባዋለች።
እናም እንግዲህ እንደለመደችው ዴቭን እየሸወደች ልጅቷን ልታሰቃያት ትችላለች። እና አሁን ላይ ትንሿ ሙሽራ ሉሊት ፈተናዋ የበዛ ይመስለኛል። ቆንጅየዋና የምታምረው ሉሊት ህልሟን እንዳትኖርበት በሮዛ እንቅፋት እየሆነችባት ትገኛለች። ዴቭ ደግሞ ህልሟን እንድታሳካ እያገዛት የምትገኝ ልጅ ናት። የኔ ተወዳጆች ትንሿ ሙሽራ ክፍል 13 ይህን ይመስል ነበር። በሌላ ክፍል በክፍል 14 እስከምንገናኝ ቸር ቆዩልኝ።